እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ያዕቆብ ዓለይሂ ሰላም ነው። በቁርአንም ላይ በሐዲስም ላይ ተገልጿል። አላህ ሱብሓነሁ ወተዓላ በቁርአን ላይ ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ ይላል። ሁሉም ሙፈሲሮች ይህንን እስራኤል የተባለው ሥጋ ያዕቆብ ነው ብለው አስቀምጠዋል። በዚህ ላይ ኢጅማዕ አለ። የሁሉም ሙፈሲሮች ስምምነት፣ የሁሉም ዑለሞች ስምምነት፣ አንድ እንኳን ኺላፍ የለውም። ገብተዋል። ይሄ ነው። ሁለተኛ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል እስራኤልን ያዕቆብ ብለው ጠርተውታል። ማንም ጃህል እየተነሳ ቁርአንን በራሱ ይፈስር ጀመር። የቁርአንን ፈሳሪ ነቢ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ተናግረውታል። እንዴት ነው ሰው ቁርአን ላይ ይሄ የለምና ይሄ የለም በቃ ቁርአኑን ነቢ ሰለላሁ ዐለይሂ ወሰለም ፈስረውታል። አላህ በቁርአን ላይ ምን ይላል? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ፣ ቁርአንን ወደ አንተ አወረድኩልህ ለሰዎች እንድታብራራላቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አብራርተውታል። قواعد التفسير القرآن يفسر بالقرآن، القرآن يفسر بالسنة، القرآن يفسر بأقوال الصحابة. ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ያዕቆብ ዐለይሂ ሰላምን እስራኤል ብለው ጠርተውታል። እሺ አመሰግናለሁ። አያውቅ ነበረ ግን ትንሽ አሁን ሰሞኑን ያለው ቪዲዮ አጠራጥሮኝ እነዚህ ሰዎች ተረሱ መሰለኝና አዳዲስ አጀንዳ ይዘው መምጣት ጀምረዋል። እንዳለ የድሮ ኢኽዋንያ ጀማዓዎች